ሰላም ዛሬ በአጭር ስለ መሪነት ማወቅ የሚገባን 6 መሰረታዊ ነገሮችን እነግራቸዋለሁ። አንድ መሪ ኳሊቲ ነው። መምራት ከሚችልባቸው 6 ነገሮች የመጀመሪያው አገልጋይ መሪነትን ለሌሎች ማስቀደም መቻል አለበት። እሱ ተናጋሪ ሳይሆን፣ እሱ ወሳኝ ሳይሆን፣ እሱ ፈላጭ ቆራጭ ሳይሆን የቡድን ስራ ስለሆነ አገልጋይነትን ወይም ደግሞ የመሪነትን ኃላፊነት ሌሎች እንዲመሩ ሼር የሚያደርግ መሆን አለበት። ሁለተኛ ታማኝነት ነው። በመሪነት ውስጥ ትልቁ መታየት አለበት ታማኝ ነው። መሪ ለህዝቡ ታማኝ መሆን አለበት፣ ለገንዘቡ ታማኝ መሆን አለበት፣ እግዚአብሔር ለሰጠ ስፍራ ታማኝ መሆን አለበት፣ ለቤተሰቡ ታማኝ መሆን አለበት። ይሄ ታማኝነት በንግግሩ፣ በአረማመዱ፣ በሁለመናው ታማኝ መሆን አለበት። ሶስተኛ ርህራሄ ነው። መሪ ምን ጊዜም የሚራራ ነው። ለሌሎች የሚራራ፣ ለመንጋ የሚራራ፣ ለታመመ የሚራራ፣ ለተቸገረ የሚራራ፣ የሚለግስ፣ የሚሰጥ፣ ራሱን ጭምር ገንዘቡን፣ ሁሉን ነገር ለእግዚአብሔር ቤት የሚሰጥ መሆን አለበት። አራተኛ የእግዚአብሔር አገልጋይ ራዕይ ያለ መሆን አለበት። እግዚአብሔር ያማከለ ግቦችን እነዚህን ማነሳሳት አለበት። ራዕይ የሌለ መሪ ህዝቡን ሜዳ ላይ በትኖ ይሄዳል። ለሚቀጥለው ዓመት ምን እሰራለሁ፣ ለወዳኛው ምን አሳካለሁ ብሎ የሚያስብ መሪ በእቅድ ይመራል፣ እግዚአብሔር ደግሞ ይሰራል። ነህምያ እኔና ባሪያዎች ተነስተን እንሰራለን፣ እግዚአብሔር ግን ይሰራል አለ። በዛ የሚታመን ራዕይ ይዞ የፈረሰውን ለመስራት የተነሳ መሪ መሆን አለበት። አምስተኛ ደፋር መሆን አለበት። መሪ ፈሪ መሆን የለበትም። እያችሁ እስራኤላውያኖች ዮርዳኖስን ሊሻገሩ ሲወጡ በሙሴ አማካይነት ሲሄድ ሙሴ ደፋር ነበር፣ በእግዚአብሔር ድፍረት ነበረው። ምንድን ያለው? ዛሬም ይታያቸውን ግብፃውያን ለዘላለም አታዩአቸውም፣ ቁሙ የእግዚአብሔርን መዳን እዩ፣ እግዚአብሔር ስለ እናንተ ይዋጋል። ድፍረት ያለ መሆን አለ። እንደሚያሻግር በሚገባ የሚያውቅ መሆን አለበት። በእምነቱ ጸንቶ የሚኖር ደፋር እና ለዓላማው ለሚሰራ እቅድ ወሳኝ የሆነ ሰው መሆን አለበት። 6ኛውና የመጨረሻ መሪ ኳሊቲ መሪ ተጠያቂነትን ማወቅ አለበት። አንድ ነገር ቢጠፋ ቢበላሽ ለዛ ለሚጠፋ ነገር ለሚሰጠው ውሳኔ ለሚሰራ ስራ ተጠያቂነት ያለ መሆን አለበት።